بسم الله الرحمن الرحيم አሁን ደግሞ የምንመለከተው ኢንሻአላህ የኢድጋምን ፊደል በምሳሌ ማለት ነው በምሳሌ የኢድጋም ምን እንደሆነ ባለፈው አይተናል አሁን ደግሞ በምሳሌ ፊደላቶቹን እናያለን ማለት ነው እዚህ ጋር በቀይ ከለር ያሉት የኢድጋም ፊደል ናቸው መጀመሪያዎቹ እነኛ አራቱ ያ የንሙ ያ ኑን ሚም ዋው እነኚህ ደመቅ ያሉት ኢድጋም ቢጉና ናቸው ኢድጋም ይጨፈለቃሉ ጉናም አላቸው ማለት ነው ነገር ግን እነኚህ ሁለቱ ራን ላምና ራ بغير غنى ያለ ጉና ነው የሚቀሩት ያኔ ይጨፈለቃሉ ነገር ግን ከፍንጫ ውስጥ የሚወጣ የጉና ድምጽ የላቸው ማለት ነው ለምሳሌ ሚም ያን ብንወስድ ማይ መጀመሪያ ጉና ኢድጋም እናደርጋለን ኢድጋም መየ ኢድጋም ማለት ነው መየ ኑንን ያውስጥ መጨፈለቅ መየ ተዛበጉና ማይ يقول طيب برق يجعلون ይሄ በተንዊን ሲሆን ማለት ነው ካኑን ኑን ካኑን በኋላ ማለት ነው مني هي إدغام قلنا سنادرك دمو من نعمة طيب يومئذ ناعمة يلا غنى يومئذ ذنا تقولنا قال كون يومئذ ناعمة بزاملكم معناتنا كلمين بحالا دغمو يعني معنات كميم كانوا بحالا ميم معناتنا مما هي إدغام كقولنا قاسيو دمو مما لله طيب زقاتنا لؤلؤ أما هي بقولنا إدغام سيتشفلق مالنا لؤلؤ أما قلنا سيدرج دمو لؤلؤ منثورا كاو دمو ميوا هي سيتشفلق إدغام سيدرج مالنا كقولنا قاسيو دمو موال ولكل وجهة يا الإدغام ولكل هي إدغام سيدر سيتشفلق معناتنا تقولنا قاسيون دغمو ولكل وجهة طيب እነኚህ ሁለቱ ላይ ደግሞ ላምና ራ ደግሞ ኢድጋም ብቻ ነው ጉና አያስፈልግም ማለት ነው ቀጥታ ሚለዱንሁ فسلام لك من ربهم غفور رحيم እነኚህ ይሄን ይመስላሉ ማለት ነው ሌላው ቁርአን ውስጥ ደግሞ አራት ቃላቶች አሉ ሁሌ ኢዝሃር የሚደረጉ ጉና የማይደረጉ የዘን ህግ ተከተለው ነበር የመጡት ነገር ግን ከአንድ ከሊማ ናቸው ኢድጋም ደግሞ ከአንድ ከሊማ አይመጣም ማለት ነው በጉና ስለዚህ ዱንያ ቂን ቡንያን ቂንዋኑን ሲንዋኑን እነኚህ አራቱ ቃላቶች ቁርአን ውስጥ በኢዝሃር ይቀራሉ ከዚህ ውጭ ያለ በአጠቃላይ ከኑን ሰኪና በኋላ እነኚህ እዚህ ጋር ምን ተመለከቱት ፊደላቶች ከመጡ እነኚህ አራቱ ላይ ኢድጋም በጉና ይደረጋሉ እነኚህ ሁለቱ ላይ ደግሞ ኢድጋም ብቻ ያለውና ይደረጋሉ ማለት ነው ለቻናል አዲስ ከሆናችሁ ሰብስክራይብ ማድረግና አትርሱ ኢንሻአላህ በቀጣይ ደግሞ